አንቲ ውእቱ እንዴት ነው ያልኩት? አንቲ ይችስ ረረ ማለት ሳረረ ማለት ነው። ስለዚህ ይሄ በአጋጣሚ የታለፈ ነበረ። ይኸው በጋራ ነው የሚባል ቅዳሴ እንደገቡ ወደ አሁኑ ታውቁታላችሁ። አንቲ ውእቱ እንግዲህ ቁጥር የለውም። 4 5 3 2 ሊባል ይችላል እንግዲህ እና ምንድነው ክፍል 13 የሚለው ይቀጥላል። ይሄ ስለታለፈ ክፍል እንደዚህ ብዬ የሆነ እንትን አልሰጠሁትም፣ ለዛ ነው። ስለዚህ እንዴት ነው ማዜመው? አንቲ ውእቱ አንቲ ቲ ትንሽ እየደረት አላት እዚህ ጋር አንቲ ውእቱ ይሄ አንበር ነው። መሶበ ጭረት አለች ወላይ መሶብ ይችም ደረት መሶበ ወርቅ ንጹህ እንግዲህ ይች መረ የምትለዋን የተመረናታል። በእንቆጳስዮን ምነባ የቅዳሴ መጀመሪያ ላይ እምከርሰ እሙ አእመረ ማለት ነው። ይች መረ ማለት እምከርሰ እሙ አእመረ ይኸው እዚህ ጋር ሉላችሁ ዝርዝራችሁ እዚህ ጋር ብዙ እንግዲህ በደንብ ላይ ያሳያችሁ ይችላል እንትኑ ግን እዚህ ጋር ሉላችሁ መሶብ ደረት መሶበ ይቺ ጭረቷ መሶበ ወርቅ ጫርኩና ከዚያ ሁለት ተረክርካሉ መሶበ ወርቅ ይኸው እስቲኳ ይቺ እስቲኳ የምትጠቁመዋን ሁሌ ማየት አለባችሁ። ድምጼ ከምልክቱ ጋር መገናኘት አለበት ግዴታ። መሶብ ይቺ ደረቷ ናት። መሶበ ይቺ ከዚያ ጫርኩ ከዚያ ንጹህ ይሄ መረም ከርሰም ወይ መረም ብያቸዋለሁ። እንተ ያትችሌ ሃሌ ማለት ናት። ሌ ማለት እንተ ውስቴታ ማለት አውግር ብዬ የት ነው የሰራሁት? ይሄን ኩሉ ዘገብራ ላይ ለጽርቅ ላይ ይበል ፈላሲ ዘገባ ፈላሲ አውግር ነው ብዬ እዚያ ጋር ሰርቻለሁ። እንተ ሃሌ ማለት ነው። እንተ ውስቴታ አውግር ውስቴታ የሚለው ወዳቂ ስለሆነ እንተ ውስቴታ የሚባል ነገር የለም። እንደዚያ የሚባል ሰማለሁ አንዳንዴ እኔም እና ውስቴታ ካለ ይሄ ውስቴታ የሚለው እንደ ተነሽ ቆጠር ነው። ውስቴታ ጣል ነው የሚደረገው ተጣይ ስለሆነ ማለት ነው። እንተ ውስቴታ አውግር መናህቡ መና ናን ጫን ትንሽ ድፋት አለ። መናህቡ ይሄን ግን አነበብኩት። መናህቡ ለምን አንብር ነው። አንብር ማለት አስቀምጥ አንበር አስቀመጠ የሚል የግዕዝ ቃል ከሱ የወጣ ስለሆነ አስቀምጥ ማለት ነው። አነበብኩት እንደ ንባብ እንጂ አላዜምኩትም ማለት ነው። እንተ ውስቴታ መናህቡ ህብስት ዘወረደ ዘማለት እንዘ ዘንተ ወረደ ረደ ምልዋ ጨራረሷ እንዘ ዘንተ ረደ ከሚለው ጋር ህብስት ይሄ በመንጦላይተ የሚል ነገር ጭረት ወረደ እምሰማያት ይሄ ገብረ መድኃኒተ ማለት ነው። ገብ የሚላለ እዚህ ጋር ወሃቢ ህይወት ለኩሉ ዓለም ወሃቢ ህይወት ወሃቢ ይሄ ቀድሱ ጾም ማለት ነው። ወሃቢ ህይወት ቃ ማለት ጸቃው ለኩሉ ዓለም ላይ ጫነ ትንሽ ለኩሉ ዓለም ከትኛው ጋር መናህቡ እንደሚለው መናህቡ አንበር ለኩሉ ዓለም አንበር እዚህ ለምን አልመጣም እንደምነግራችሁ ዓለም ዋጥ ስለምትደረግ ነው። ይሄን በሌላ እንዲሁ እንዳማራጭ በደረብ ማለት በሁለተኛ ዜማ በሌላ ዜማ በተጨማሪ ዜማ ማዜም ነው አስፈላጊ ከሆነ ወሃቢ ህይወት ለኩሉ ዓለም እንተ ይገብራ ምንያ የሚል አለ። በዚያ መያዝ ትችላላችሁ፣ ግን ችግር የለም። በዋናነት ደረቡ ሳይሆን እንትኑን ከያዝ ነው በቂ ነው ለኛ ማለት ነው። ስለዚህ ወሃቢ ህይወት ለኩሉ ዓለም ወሃቢ ህይወት ለኩሉ ዓለም ማለት ነው። ስለዚህ ሌ እንከርሰሙ አይመረ ይችኛዋ ደረት አውግር ረረ ሳረረ በመንጦላይተ። ስለዚህ አሁን ይህን እንይዝና እስኪ እናጠቃለሁ። እንደማጠቃለያ እንዴት ነው የምለው? አንቲ ውእቱ መሶበ ወርቅ
ንጹሕ እንተ ውስቴታ መናህቡ ህብስት ወረደ እምሰማያት ወሃቤ ሕይወት ለኩሉ ዓለም ወሃቤ ሕይወት ለኩሉ ዓለም። በሁለተኛው አማራጭ ይሄ ነው። ቀጣይ ክፍል 13ን ይዤ እቀርባለሁ። ይህን ቪዲዮ ላይክ አድርጉት ከወደዳችሁት። ወስብሐት ለእግዚአብሔር።